إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. تملسوا يما تكسكسوا مهوناچونم تገምታላችሁ ወይላ ስለኔ የምታስቡት እንደዛ ከሆነ فتعالى الله الملك الحق እውነተኛ ንጉስ የሆንኩት እኔ አላህ እናንተ ከምታስቡኝ ከምትገምቱኝ ነገር ጥራት የተገባኝ ነኝ። ላ ኢላሃ ኢላ ሁ ከኔ በስተቀር ሌላ በእውነት የሚመለክ አምላክ የለም። ረቡል ዐርሽል ከሪም የውቡና የሚያምረው የአርሽ ጌታ የአርሽ ባለቤት ነኝ። አላህ በዚህ አየት መሰረት የሚነግረን ለቀልድ አይደለም የፈጠርኳችሁ፣ ለጫወታ አይደለም ለትልቅ ቁም ነገር ነው ይላል። ደግሞ ሞታችሁ አትቀሩም፣ አፈር ሆናችሁ በስብሳችሁ አይቀርም፣ ትከሰከሳላችሁ፣ እኔ ዘንድ ትመለሳላችሁ፣ ስላሳለፋችሁት ምድራዊ ህይወት እጠይቃችኋለሁ፣ እተሳሰባችኋለሁ፣ የሥራችሁንም ዋጋ እከፍላችኋለሁ ይላል። በሌላም ቦታ በሱረቱል ቂያማ ምዕራፍ 75 ላይ አንቀጽ 36 እስከ 40 ባለው አያሕሰቡል ኢንሳኑ አን ዩትረከ ሱዳ የሰው ልጅ ዝም ብሎ በልቅ መተውን ያስባል ወይ ይላል። ከአላህ ዘንድ ህግ ሳይበጅለት ይህንን አድርግ ያንን ደግሞ አታድርግ ተብሎ መመሪያ ሳይሰጠው ዝም ብሎ መኖርን ያስባል ወይ? ከሞት በኋላ ዳግም ወደ ጌታው ተቀስቅሶ ወደ አላህ ተመልሶ አላህ የሚተሳሰበው መሆኑን አያውቅም ወይ ነው የሚለው። እንደዛ ከሆነ አለም የኩኑ ኑጥፈተን ሚን መኒይን ዩምና መጀመሪያ እንዴት እንደተፈጠረ ይመልከት። በማህፀን ውስጥ የሚፈስ የሆነ የፍትወት ጠብታ ወይም ውሃ እኮ ነበር ይላል። መጀመሪያ ሰውን ስፈጥረው ከውሃ ከፈሳሽ ነው የፈጠርኩት። ثم كان علقة ከዛም የረጋ ደም አደረኩት። فخلق فسوى ፍጥረቱንም አስተካክሎ ሰው አድርጎ ፈጠረ። ይህንን ማድረግ የቻለ ጌታ أليس ذلك بقادر على أن يحيي الموتى ሙታንን በማስነሳት ከመቃብራቸው በመቀስቀስ ቻይ አይደለም እንዴ ይላል። ይችላል ጌታችን አላህ፣ ይቀሰቅሰናል አይቀርም። ለትልቅ ዓላማ ለትልቅ ቁም ነገር ነው የተፈጠርነው። በነገራችን ላይ እህቶች ይሰማችኋል? ድምጼ በትክክል እህቶች ጋር ደርሷል? ስለዚህ ያ የተፈጠርንበት ትልቁ ዓላማ ትልቁ ቁም ነገር ምንድነው ከተባለ አላህ በሱረቱ ዛሪያት 51ኛው ሱራ አንቀጽ 56 ላይ ጌታችን ሲናገር ምን ይላል? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን እኔ ሰዎችንም ሆነ ጂኒዎች የፈጠርኳቸው ሊገዙኝ እኔን ሊያመልኩኝ እንጂ ለሌላ ዓላማ አይደለም። ወደዚህ ዓለም የመጣነው የተፈጠርነው ለምንድነው? ፈጣሪ አምላካችንን አላህን እንገዛው ዘንድ አላህን እናመልከው በትእዛዙ እንድንኖር ነው። ሰው ሆነን የመፈጠራችን ትልቁ ሚስጥር ይሄ ነው፣ ሌላ አይደለም። እንስሳዎች እንደኛው ተፈጥረዋል። እኛ እንደምንበላው ይበላሉ፣ እንደምንጠጣው ይጠጣሉ፣ ስራንም ይሰራሉ። ማታ ሲደክማቸው ያርፋሉ፣ እኛም እናርፋለን። ከተቃራኒ ጾታ ጋር ስጋዊ ፍላጎታችንን እንደምንወጣው እነሱም ያንኑ ያደርጋሉ። የሆነ ቀን ላይ አጀላችን ሲደርስ እንደምንሞተው እንስሳዎችም ይሞታሉ። ታዲያ ሰው ከእንስሳ በምንድነው የሚለየው ከተባለ የተፈጠረበት ዓላማ ነው። አላህ እንስሳዎችን ሲፈጥራቸው ዓላማው ለምንድን ነበር? ለሰው ጥቅምን ይሰጡ ዘንድ ነው፣ ለኛ እንዲያገለግሉን ነው። هو الذي خلق لكم ما في الأرض جميعا አላህ ማለት በምድር ላይ ያለውን ሁሉ ለናንተ አገልግሎት የፈጠረ ጌታ ነው። እንስሳዎችን አላህ ለኛ አገልግሎት ስለፈጠረ ሐላል የተደረጉትን እያረድናቸው ስጋቸውን እንበላለን፣ ወተታቸውን አልበን እንጠጣለን፣ ቆዳዎቻቸውን ደግሞ ለብርድ መከላከያ ልብስ እንሰራበታለን። እንስሳዎችን ለኛ ግልጋሎት የፈጠረው አላህ እኛን ሲፈጥረን ደግሞ ለሱ ግልጋሎት ነው የፈጠረው፣ እንድናመልከው፣ እንድንገዛው፣ እንድንሰግድለት ነው። ይህንን ዓላማ መርሳት የለብንም ወንድሞች። የሆነ ቀን መሞታችን አይቀርም። ሞተንም አፈር ሆነን አንቀርም፣ እንቀሰቀሳለን።
አላህ ዘንድ ቆመን ስላሳለፍነው ህይወት አላህ ይጠይቀናል። መልሳችን ምንድነው? ስለዚህ የተፈጠርንበትን ዓላማ አውቀን ሁሌም አላህን በመገዛት መጽናት አለብን። ታላቁ ሰሃባ ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ከረሱል ሰለላሁ ዐለይሂ ወሰለም ጋር በአንድ አህያ ላይ ተፈናጦ ከኋላ ተቀምጦ ሳለ ያ ሙዓዝ አንተ ሙዓዝ ሆይ አሉት፣ አተድሪ ማ ሐቁላሂ ዐለል ዒባድ አላህ በባሪያዎቹ ላይ ያለው መብት ምን እንደሆነ ታውቃለህ? ወማ ሐቁል ዒባድ ዐለላሂ ዐዘ ወጀል ባሮችም በአላህ ላይ ያላቸው መብት ምን እንደሆነ ታውቃለህን ሲሉት ቁልቱ አላሁ ወረሱሉሁ አዕለም አላህና መልእክተኛው የበለጠ ያውቃሉ እኔ አላውቅም ብዬ መለስኩኝ። ቃል እሳቸውም አሉኝ ሐቁላሂ ዐለል ዒባድ ሐቁላሂ ዐላ ዒባዲሂ አላህ በባሮቹ ላይ ያለው መብት አንያዕቡዱህ እሱን ሊገዙት እሱን ሊያመልኩት ነው። ወላ ዩሽሪኩ ቢሂ ሸይአ አላህን በማምለክ አላህን በመገዛት ስራ ውስጥ ደግሞ ምንም ነገር ላይ ያጋሩበት መላእክታን ላይ ለምኑ ነቢያትን ላይ ማጸኑ ሸኾችና ወልዮችን ድረሱልን እንዲህ አድርጉልን ላይሉ ነው። አላህን ብቻ እየተማጸኑ አላህን ብቻ እየተገዙ ሊያመልኩት ነው። ወሐቁል ዒባድ ዐለ አላህ ዐዘ ወጀል ባሮች ደግሞ በአላህ ላይ ያላቸው መብት አላ ዩዐዚበ መን ላ ዩሽሪኩ ቢሂ ሸይአ በሱ ላይ ምንም ሳያጋራበት አላህን ብቻ እየተገዛ አላህን ብቻ እያመለከ የሞተውን ባሪያውን በጀሃነም እሳት ላይ ቀጣነው ብለው ነገሩት። ቁልቱ አፈላ ኡበሽረ ናስ ታዲያ ሰዎችን ሄጄ ላበስራቸው በህይወት ዘመናችሁ አላህን ብቻ ከተገዛችሁ አላህን ብቻ ካመለካችሁ በአላህ ላይ ምንም ካላጋራችሁ ነገ ከሞት በኋላ አላህ ሲቀሰቅሳችሁ ጀነትን ይሰጣችኋል በጀሃነም እሳት አይቀጣችሁም ብዬ ላበስራቸው እንዴ ሲል ቃለ ላ ቱበሽሩሁም ፈየተኪሉ አሁንማ አትንገራቸው ይሳነፋሉ። ይሄን ብቻ ተስፋ ያረጉና ሌላ ነገርን በመተው ስንፍና ውስጥ እንዳይወድቁ አትንገራቸው አሉት። ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ሊሞት አካባቢ ግን ይሄን ሐዲስ ተናገረ፣ ዒልምን እንዳይደብቅ ፈርቶ ማለት ነው። ስለዚህ ወንድሞች አላህ በእኛ ላይ ያለው መብት አላህ በእኛ ላይ ያለው ሐቅ እሱን መገዛት ነው። ልናመልከው ይገባል። አላህ ጌታችን ነው፣ እኛ ባሪያዎቹ ነን። ባሪያዎቹ እስከሆንን ድረስ ጌታችንን መገዛት ጌታችንን ማምለክ ለእርሱ ብቻ መስገድ አለብን። የፈጠረን አንድ አላህ ነው። የምንኖረው አላህ በፈጠረው መሬት ላይ ነው። እስካሁን በህይወት የቆየነው አላህ የሰጠንን ሪዝቅ እየተመገብን ነው። ከጓሮ አትክልት፣ ከፍራፍሬዎች፣ ከመሬት የበቀሉ ነገሮችን እንበላለን። በዝናብ አማካኝነት አላህ ያወረደውን ውሃ እንጠጣለን። አላህ የፈጠራቸውን እንስሳቶች ስጋቸውን እየበላን ወተታቸውን እየጠጣን ይኸው ሰበብ ሆነን በህይወት አለን። ይህንን ላደረገልን ጌታ ካልሰገድን ካልተገዛነው ታዲያ ለምንድን ነው የተፈጠርነው? ከእንስሳ በምንድን ነው የምንለየው? ውሻ እንኳን ያበላውን ያጠጣውን ያሳደገውን ጌታውን ያውቃል። ለጌታውም ሲል ይሞታል፣ ጠላትን ይታገላል። እኛ ለአምላካችን ለአላህ ካልተገዛ እሱን ብቻ ካላመለክነው ሰው መሆናችን ምን ትርጉም አለው? ስለዚህ ሁላችንም በዒባዳ ላይ ልንበረታ ይገባል። በኢስላም ላይ መጽናት አለብን ማለት ነው። አላህ ካለ በተወሰነ ደቂቃ ዛሬ እማስታውሳችሁ ላኢላሃ ኢላላህ ስለሚለው የሸሃዳ ምስክርነት ቃል። ይሄ ላኢላሃ ኢላላህ የአላህ ነቢያቶች ሁሉ ሲያስተምሩት የነበረ የነቢያቶች ሁሉ ዳዕዋ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እሳቸው ብቻ ያስተማሩት ሳይሆን ከመጀመሪያው ሰው ከአባታችን ከአደም ዐለይሂ ሰላም ዘመን ጀምሮ አላህ የላካቸው ነቢያት በጠቅላላ ዳዕዋ አድርገዋል። 124,000 ነቢያቶች 315 ሩሱሎች ህዝቦቻቸውን ሲያስተምሩ የመጀመሪያ ዳዕዋቸው ላኢላሃ ኢላላህ የሚለው ነበር። ጌታችን አላህ በቁርአኑ ይነግረናል። ሱረቱል አንቢያ 21ኛው ሱራ አንቀጽ 25 ላይ ወማ አርሰልና ሚን ቀብሊከ ሚን ረሱል ሙሐመድ ሆይ ይላል አለይሂ ሰላቱ ወሰላም ካንተ በፊት ከመልእክተኛ አንድንም አላክሁም ይላል ኢላ ኑሂ ኢለይህ ወደዚህ መልእክተኛ መልእክትን ባወርድለት ትእዛዝን ብሰጠው እንጂ ምን በማለት አነሁ ላ
ኢላሃ ኢላ አና ፈዕቡዱን ከእኔ በስተቀር በእውነት የሚመለክ ሌላ አምላክ የለምና እኔን በብቸኝነት ተገዛኝ እኔን አምልከኝ በማለት ትእዛዝ በሰጠው እንጂ ይሄን ትእዛዝ ሳይቀበል ረሱል ሆኖ ለህዝቦቹ የተላከ አንድም ነብይ አንድም መልእክተኛ የለም። አላህ የላካቸው ነቢያት አላህ የላካቸው መልእክተኞች በጠቅላላ ህዝቦቻቸውን ሲያስተምሩ የነበረው ላኢላሃ ኢላላህ የሚለው እንደዚሁ በሱረቱ ነህል ላይ 16ኛ ሱራ አንቀጽ 36 ላይ ወለቀድ በዐትና ፊ ኩሊ ኡመቲን ረሱላ በርግጥም ይላል ጌታ አላህ በየህዝቡ ሁላ መልእክተኞችን ልኬያለሁ። በተለያየ ዘመን በተለያየ ቦታ ነቢያትና ረሱሎችን በማስነሳት ለህዝቦቻቸው ልኬያቸዋለሁ። ስልካቸው ምን የሚል መልእክት ነው የምሰጣቸው? አልዕቡዱላህ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣጉት ከአላህ ውጪ የሚመለኩ ከአላህ ውጪ የምትገዟቸው በጠቅላላ ጣዖታት ናቸውና ጣዖታትን ከማምለክ ራቁ በማለት ያስተምሩ ዘንድ የአላህ ነቢያቶች የአላህ ረሱሎች አላህ ብቻውን እንዲመለክ ሰዎች አላህን ብቻ እንዲገዙ ዳዕዋ ሲያደርጉ ነበር። ከአላህ ውጪ ለመላእክት ለነቢያቶች ለሷሊሆች ለሸኾች ለወልዮች ምንም አይነት ዒባዳ እንዳይቀርብ አስተምረዋል ማለት ነው። አላህ ብቻውን ከፈጠረን አላህ ብቻውን ሲሳይ ሊሰጠን ከሆነ አላህ ብቻውን ከሆነ አጀላችን ሲደርስ የሚገድለን እኛም የምንሰደው የምንማጸነው ድረስልን በማለት ዱዓ ልናደርግ የሚገባው ለአላህ ብቻ ነው። አላህ በቂያችን አይደለም እንዴ? ስለዚህ አላህ በቂያችን ከሆነ ነቢያትን ድረሱልን አንልም፣ ሸኾችን ድረሱልን አንልም፣ ወልዮችን አግዙን አንልም፣ መላኢካዎችን ጅብሪል ሚካኤል ብለን እየጠራን ኑ እርዱን አንልም። ምክንያቱም ጌታችን አላህ ለሁሉም የሚበቃ ጌታ ነው። የዱዓ መስመሩ አልተዘጋም፣ ሁሌም ክፍት ነው በ24 ሰዓት በቀንም በሌሊት በጤንነትም በበሽታ ጊዜ በሰላሙም በረብሻ ወቅት በሀገራችንም እያለን በስደት በየትኛውም ሁኔታ አላህ የባሮቹን ዱዓ የሚሰማ ለሁሉም ማብቃቃት የሚችል ጌታ ከሆነ ከአላህ ውጪ ልባችን ከፍጡር መከጀል የለበትም። ሰኞ ዕለት አላህን ከለመንን መገርገቢያ ማን ነው የሚለመነው? አላህ ነው። ሮብም ማን ነው የሚለመነው? አላህ ነው። ከሰኞ እስከ እሁድ አላህ ነው ቀናትን የፈጠረው። በሁሉም ቀናት አላህ ብቻ ሊጠራ ይገባል። በሁሉም ቀናት ለአላህ ብቻ ሊሰገድ ይገባል። በሁሉም ቀናት አላህ ለሰጠን ኒዕማ ልናመሰግነው ይገባል። ልባችን ከአላህ ውጪ ወደ ማንም መዞር የለበትም። ምክንያቱም ጌታችን ለሁሉም የሚበቃ ጌታ ነው። ማንም ያላየው ማንም በአእምሮ የማይስለው ያልወለደና ያልተወለደ የማይሞት ሕያው ጌታ አላህ ስላለን ዒሳ ለኛ አያስፈልገንም። የመርየም ልጅ ዒሳ ወይም ኢየሱስ የአላህ ነብይ ነው፣ የአላህ መልእክተኛ ነው። እንወደዋለን፣ እናከብረዋለን። የአላህ ሰላም በሱ ላይ ይሁን። ግን አንገዛው። ጌታ ነህ አንለው። ጌታ አይወለድም፣ ጌታ አይበላም፣ ጌታ አይጠጣም። ዒሳ አለይሂ ሰላም ግን ካና ያእኩላን ጣዓም እንዳለው ይበላ ነበር፣ ይጠጣ ነበር። አንድ ሰው ከበላ አንድ ሰው ከጠጣ ያ የበላውና የጠጣው ነገር ከሰዓት በኋላ ከሰውነቱ በቆሻሻ መልክ ነው አይደል የሚወገደው? የጠጣ ሰው አይሸናም እንዴ? ግድ ነው። የኛ ጌታ የሚሸና ጌታ ነው። ሱብሃነሁ ወተዓላ አማ የሲፉን አላህ ጥራት ይገባው። የኛ ጌታ ያበላል እንጂ አይበላም። የኛ ጌታ ባሪያዎቹን ይመግባል እንጂ አይመገብም። ቁል አገይረ አላህ አተኺዙ ወልያን ፋጢረ ሰማዋት ወልአርድ ወሁወ ዩጥዒሙ ወላ ዩጥዓም። አላህ ፍጥረታትን ይመግባል፣ እርሱ ግን አይበላም ይላል። ማ ኡሪዱ ሚንሁም ሚን ሪዝቅን ወማ ኡሪዱ አን ዩጥዒሙን። እኔ ፍጡራኖች ባሮቼ እንዲመግቡኝ እንዲያበሉኝ አልሻም ይላል። ኢነላህ ሁወ ረዛቁ ዙል ቁወቲል መቲን። እኔ ራሴ ሲሳይን ሰጪ የብርቱ ኃይል ባለቤት ነኝ ብሏል። አላህ ያበላል እንጂ አይበላም። የሚበላው ዒሳ አምላክ አይሆንም። ምክንያቱም የበላው የጠጣው ነገር ከሰዓት በኋላ ከሰውነቱ ሊወጣ ግድ ነው። ታዲያ እዛ ሽንት ቤት የገባው ማን ነው ስትባል የኔ ጌታ ነው ብለህ ታወራለህ? እንዴት አቅልህስ ይቀበለዋል? ስለዚህ ሁላችንም በኢስላም ላይ መጽናት አለብን። ሁሌም ወደ አላህ ዱዓ ልናደርግ ጌታችንን አላህን ብቻ ልንማጸን ይገባል። ሲቸግረን
ድረስልን የምንለው አንድ ጌታ ነው ያለን። ከዛ ውጪ ስርኦኒ የምንላቸው ድረሱልን የምንላቸው የሉም። አንድ ጌታ አላህ ድረስልን ነው የምንለው። ስንደሰት ችግር ሲወገድ አልহামዱሊላህ የምንለው ለአንድ አላህ ነው። ነቢያቶቹ የተላኩት ላኢላሃ ኢላላህ ብለው ሊያስተምሩ ነው። ላኢላሃ ኢላላህ ማለት ላ ማዕቡደ ቢሐቅ ኢላላህ፣ ከአላህ በስተቀር በእውነት የሚመለክ በእውነት የሚገዙት ሌላ አምላክ የለም ማለት ነው። ሌላ ነገር ሰዎች የሚያመልኩ ከሆነ ሌላ ነገር የሚገዙ ከሆነ ሐሰት ይባላል። እውነተኛ አምልኮ እውነተኛ መገዛት ለአላህ ብቻ ነው። ስለዚህ ሁላችንም በተፈጠርንበት በኢስላም ሃይማኖት መጽናት መቻል አለብን። ላኢላሃ ኢላላህን በተግባር መኖር አለብን። በመላሳችን እየዘከርን ደጋግመን ላኢላሃ ኢላላህ ላኢላሃ ኢላላህ እያልን ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ጀድዱ ኢማነኩም አሉ ለሰሃባዎች፣ ኢማናችሁን አድሱት፣ ኢማናችሁን አጠንክሩት ሲሏቸው እንዴት አድርገን ነው ኢማናችንን የምናድሰው ብለው ሰሃባዎች ሲጠይቁ ረዲየላሁ ዐንሁም መልእክተኛው ምን አሉ? አክሲሩ ሚን ቀውሊ ላኢላሃ ኢላላህ፣ በቀንም በማታም በጉዞም በመንገድ በመስጂድም በቤትም ላኢላሃ ኢላላህ የሚለውን አብዙ። በመላሳችሁ ደጋግማችሁ ስትዘክሩ ኢማናችሁ እየታደሰ ይመጣል። ስለዚህ በመንገድም ስንጓዝ ብቻችንም ሆነን ጊዜ ስናገኝ ላኢላሃ ኢላላህ ላኢላሃ ኢላላህ ላኢላሃ ኢላላህ ብለን እንደ ዚክር መጫወት አለብን። ነገ ኻቲማችን ላይ ልንሞት ስንል ላኢላሃ ኢላላህ የሚለውን ተውፊቅ የምናገኘው ዛሬ የምንዘክረው ከሆነ ነው። ዛሬ እንደ ዚክር ላኢላሃ ኢላላህ ካላልን፣ ዛሬ ላኢላሃ ኢላላህን በተግባር ኑረን አላህን ካላመለክን አላህን ብቻ ካልተገዛን ልንሞት ስንል ዝም ብሎ አይመጣልን። አንድ ሰው ኻቲማው ተስተካክሎ ላኢላሃ ኢላላህ የሚለውን ከአላህ የሚያገኘው በኖረበት ሁኔታ ሲሆን ነው። ተውፊቅ ሲመጣ ነው። አላህ ሁላችንም ይወፍቀን። ሁላችንም በላኢላሃ ኢላላህ ይግደለን። ረሱል ሰለላሁ ዐለይሂ ወሰለም መን ካነ አኺሩ ከላሚሂ ላኢላሃ ኢላላህ ደኸለል ጀና፣ የመጨረሻ ንግግሩ ሊሞት ሲል ላኢላሃ ኢላላህ ብሎ በዛው የሞተ ሰው ጀነት ገባ ይላል። ሁላችንም ጀነት ነው የምንፈልገው፣ ከጀሃነም እሳት መዳን ነው። ላኢላሃ ኢላላህ የሚለው ዚክር ልንሞት ስንል እንዲመጣልን የምንፈልግ ከሆነ ዛሬም ስለ ላኢላሃ ኢላላህ መኖር አለብን። እኛ የምናመልከው አምላክ አላህ ብቻ ነው። አላህ ማለት ደግሞ አንድ ጌታ ነው፣ ሶስት አይደለም። ቁል ሁወላሁ አሐድ ነው የሚለው። አላህ አንድና ብቸኛ ነው። ዓለማችንን ሰማይና ምድርን የሚመራ አንድ ጌታ እንጂ ሶስት ጌታ የለም። በሁሉ ነገር ላይ መሪ አንድ መሆን እንደሚችል ራሱ ተፈጥሮ ያስተምረናል። ትንሿን ቤታችንን ብንመለከተው እዚህ ቤት ውስጥ 6 እና 7 ሰው ከሆነ የሚኖረው የቤቱ ኃላፊ ወይም አባወራ ግን ስንት ነው? አንድ እንጂ ሁለት አባወራ የለም። ከቤት ደግሞ ወጥተን ሰፋ ያለውን ትምህርት ቤት ሄደን ስንመለከት ብዙ መቶዎችና ብዙ ሺዎች ተማሪ የሚማሩበት ትምህርት ቤት የሚቆጣጠረው ዳይሬክተር ስንት ነው? አንድ እንጂ ሁለት ዳይሬክተር የለም። ከትምህርት ቤት ደግሞ ሰፋ ባለመልኩ ከተማና ሀገርን ስንመለከት ከተማም ሀገርም የሚያስተዳድር መሪ አላቸው። የሚመረጠው መሪ ግን ስንት ነው? አንድ ነው። ያ ከሆነ ሰማይና ምድር ቀንና ሌሊት ፀሐይና ጨረቃ እስካሁን በተመደበላቸው መልኩ በስርዓት እየተጓዙ አንድም ቀን ሰማይ ወደቀብን ብለን ሳንፈራ፣ አንድም ቀን መሬት ተሰነጠቀች ብለን ሳንሰጋ፣ ፀሐይና ጨረቃ በተመደበላቸው ሰዓት ብርሃን እየሰጡን ቀንና ሌሊት ስርዓታቸውን ጠብቀው እየመሸ እየነጋ ከሄደ ይህንን ዓለም የሚገዛ ይህንን ዓለም የሚመራ ጌታ ስንት ነው? አንድ ነው። በቃ ላኢላሃ ኢላላህ ሙሐመዱን ረሱሉላህ። ይሄን እምነታችንን በልባችን መያዝ ማጠንከር አለብን። ከአላህ ሊነጥለን ከአላህ ሊያጣላን የሚችል ሌላ ኃይል ሊመጣብን አይገባም። ሰዎች እየመጡ ኢየሱስ ይወዳችኋል ይሏቸዋል። እኛም እንወደዋለን በሉ። የአላህ ነብይ ነው፣ የአላህ ባሪያ ነው፣ እኛም እንወደዋለን። ነብዩ መሐመድ ያስተማሩን ዒሳን ወይም ኢየሱስን ውደዱት ብለው ስለሆነ እኛም እንወደዋለን። አይ እናንተን ሊያድናችሁ እናንተን ከጀሃነም እሳት ሊያወጣችሁ ኢየሱስ ሞተ ቢሏችሁ ከሆነ ደግሞ የሚሞት ጌታ አያስፈልገንም። የኛ ጌታ ይገድላል እንጂ አይሞትም። ማን ነው ለመሆኑ ዒሳን የገደለው? ለእናንተ ብሎ ሞተ ሲሉ ሰው ነው የሚገለው? ሰው ከሆነ የገደለው ጌታን ሰው ይገላል? ምን ማለት ነው? ጌታ ለእናንተ ብሎ ሞተ። ማን የገደለው? አይሁዶች ይላሉ። እንደውም አይሁዶች ናቸው ጌታን መግደል ችለዋል።
የኛ ጌታ ግን ወተወከለ على الحي الذي لا يموت በማይሞተው ሕያው አምላክ በአላህ ላይ ተመካ ይላል። ጌታችን አላህ ነው። መጨረሻ አካባቢ ያላችሁ ይሰማችኋል? አንዴ ዝም በሉ፣ ሐሳባችሁ ከኔ ጋር ይሁን። ስለዚህ ልቀጥል ወይስ ላቁም? መርሐባ ሐሳባችሁ ወደ እኔ ይሁን። አብሽሩ፣ ምንም ችግር የለም።